አምስት ሆነሽ አንቺንም ለመግደል ጨርሷል። እየሰማሽ ነው? ከትናንትና ወደኋላ ከትናንት ወዲያ ትናንት ቅዳሜ ያደረግችው በጣም ዓርብ ዕለት ከመናፍስቱ ዓለም የተለቀቀብሽ ከፍተኛ ህመም ነበር። እየሰማሽ ነው? ኢቭን በመኝታሽ ራሱ ሰላም አይደለሽም። አሁን በዚህ ሰዓት ጽንሱ ሰላም አይደለም። እየሰማሽ ነው? አሁን የሚሰማሽን ትክክለኛ ስሜት ንገሪ። ከትናንት ወዲያ ትክክል ነው። እኔ ወድቄ ነበር ማለት ቤት ውስጥ ተደናቅፌ ወድቄ ተመልከቱ። አሁን እሷ ትናንት ወዲያ እኔ ምንድን ነው ያልኩት? ከትናንት ወዲያ ያልኩበት ምክንያት ከስፒሪት ዓለም የተላከባት የተከፈተባት ጦርነት ወድቃ ነበረ ተደናቅፋ። ስለዚህ ጽንሱ እንዲወርድ እንዲበላሽ ከመናፍስቱ ዓለም የተለቀቀ ነው። ከትናንት ወዲያ መውደቋን እኔ አብሬያት ነበርኩ። ስለዚህ ከትናንት ወዲያ የተከፈተው ጦርነት የእሷን ጽንስ ምን ሊል ነው? ሊያስወርደው ጨርሶ። ከዛ በኋላ የሚሰማኝ ስሜት ምንድን ነው ንገሪኝ። ከዛ በኋላ ስተኛ አይመቸኝም፣ በግራም በቀኝ መተኛታችን። ከዛ በፊት ግን በግራም ትተኛለሽ፣ በቀኝ ትተኛለሽ። ከዛ መውደቅ በኋላ ግን ከትናንት ወዲያ ጀምሮ ግን ከወደቅሽ በኋላ አልቻልሽም። ዛሬ ሰብራለሁ። ይገርመኛል። አንዳንድ ሰው ጠንቋይ እንደሚያበላሽ ጽንስ እንደሚያወርድ ያምናል። የእግዚአብሔር ሰዎች ላያቸው ያለው ቅባት ግን እንደሚያስቀጥሉ ያምናል። ከዛ በኋላ ስተኛ አልተመቻትም። ለምን አልተመቻትም ብትል እኔ ስፒሪት ዓለም ላይ ይቻላል አንታይ ባል ሰው ታውቂያለሽ አንቺ? ያከራይ ጓደኛ ነበረች። ከአንቺ ጋር ምንድን ነው ያላችሁ ትውውቅ? ምንም በሷ አልተዋወቁ። ሲጀምር ትተዋወቁ የተወሰነ ጊዜ እኮ ተቀራርባችሁ። አዎ በጣም ተቀራርባችሁ። አሁን አንድ ጸሎት ልጸልይ። እሷም ላይ ያለውን መንፈስ እመታለሁ፣ አንቺም ላይ ያለውን አትሰማችሁም? አሁን እኔ የእሷ ኬዝ የቱ ጋር ነው ያለው ስል ፋንታ የምትባል ሴት ጋር አብሮ የተያያዘ እሷንም ሊመታት ነው፣ እሷንም ሊመታት ነው። የእሷም ነገር እንዲሁ ተይዟል። ከባድ ችግር ውስጥ ነው ያለችው። ሂዴን ተሰለቀ። ቶሎ ተመልከቱ። አሁን ጽንሱ ላይ ዘይት ሳደርግ የሚሆነውን ተመልከቱ። ይሄ ጽንስ አይጨነግፍም። በሶስት ጊዜ በኃይል ጩና አስተካክል። ታይ ከዚህ ሰ ድገም የመጨረሻ ደቂቃና ሰዓት ጀምሮ የእሷንም የፋንታዬንም እስራት ቆርጫለሁ። በሰላም እንድትወልጂ ልጅ ይዘሽ መጥተሽ እንድትመሰክሪ ተናግረናል። በኢየሱስ ስም ተናግረናል። በኢየሱስ ስም ተናግረናል።